ሁላችሁም ተረጋጉ። አንተ ፓይለቱ አይደለ እንዴ? አሁን ፓይለቱ ነኝ። ታዲያ አውሮፕላኑ ለማን ነው የመጣው? ችግር የለውም። አውሮፕላን ሙድ ላይ አድርጌው ነው የመጣሁት። በራሱ እየሄደ ነው። ሰውዬ ሊጨርሰን ነው እንዴ? ደግሞ የአውሮፕላኑ ክንፍ እየጨሰ ነው መሰለኝ። ወይኔ ያለቀልን ዛሬ። ኧረ እየጨሰ አይደለም እና እየነደደ ነው። ሰውዬ ትቀልዳለህ እንዴ? ልንሞት እኮ ነው። በቃ አሁንም አውሮፕላኑ ይከሰከሳል ብዬ እየተጠራጠርኩኝ ነው። ለምን ትጠራጠራለህ? ማለት እርግጠኛው አንተ እየቀለድክ ነው። ቆይ ተረጋጉ እስቲ አንዴ። አውሮፕላኑ ከመከስከሱ በፊት አንድ ጥሩና አንድ መጥፎ ዜና አለ። እሺ ምንድነው ጥሩ ዜናው? ጥሩ ዜናውማ አውሮፕላኑ ከመከስከሱ በፊት ዘለን የምንወርድበት ፓራሹት አለ። ወይ በቃ አሩቃ ሳቢ ፓይለት አሩቃ። መጥፎ ዜናው ምንድነው? ያው ምንድነው መጥፎ ዜናው? አንድ ፓራሹት ብቻ ነው ያለ። እሱንም እኔ ወረድኩበት። ወንድም ይሰበር ስላለው ኒንጃ ሰምተሃል? የምን ኒንጃ ነው? ገደለ ከያዘ ገደለ ተተተተ ነው የሚያደርግህ። ምን አባ ኒንጃ ነው የምታወራው? ይኸውልህ ምንም ነገር ቢጠይቅ ስጠው። እኔ ለራስህ ብዬ ነው። በህይወት ተሰጋላ ስጠው። ምንም ነገር ቢጠይቅ ስጠው። ነግሬሃለሁ። ለራስህ ብዬ ነው። የምን አባቱ ኒንጃ ነው? ኒንጃ ምሮ ኒንጃ ያሉን አውጣ። በዚህ መንገድ ደግሞ ለምን ጀመራችሁ? ተንበርከክና ያለህን አውጣ። ከኒንጃ ጋር መሳፈጥ መስዋዕትነት ያስከፍላል። ምናልባትም የህይወት መስዋዕትነት። የምን አባ መስዋዕትነት ነው? እማትንበርከክ ከሆነ ሰባቱን አንጻራ የብሩስ ሊጎች በመጠቀም ዘርራ ነው። እንዴት አደርክ? ተኝቼ እንደው ዶክተር ሰሞኑን አንድ ችግር አጋጥሞኛል። አይኔ አላይ እያለኝ ነው። ኦኬ ስንት አመቶት ነው? 80 ጋሼ እኮ ከእድሜዎት ጋር የተያዘ ችግር ነው። ያጋጠማል። አይዞት እና አርጂታል ሽማግሌ ነህ ከአሁን በኋላ አይን አይም እያልከኝ ነው? አዎ ጋሼ በሚያሳዝን ሁኔታ። ዝም ጀዝባ። እንደው እዚህ ሀገር ዶክተሮች ምን ጉድ ናቸው? አንድ እውቀት የለም ወሬ ብቻ። ሳይሆንስ ምላጭ መርሳት መቀስ መርሳት አይደል እንደሚዋችሁ? ምን ሞያ አለ? ደነዙላ ይጨርስ። አንተማ ታስታውቃለህ። በዘመድ ነው የገባው። ሌባ ሙላጫ ሌባ። ጋሼ ስልክ ይታዩታል? አይታየኝም። እኔ ግን ይታየኛል። ወደፊት አይኖ የሚያይ ይመስሎታል? አዎ እኔ ግን አይመስለኝም። ክቡር ዳኛ የሰውዬ ሞላጫ ሌባ ነው። ማን እንደሆነ ግን አውቀዋል? አዎ አውቄዋለሁ። ባለስልጣን አይደል? ይኸውልህ ክቡር ዳኛ እንዴት አይነት ባለጌ ልክስክስ ወሬኛ ቅሌታም ሰው መሰሉት። ይሄው ክቡር ዳኛ ይሄ ቅሌታም የሆነ ባለስልጣን ወንጀል ሲሰራ በፎቶም ሆነ በሰነድ ማስረጃ አለኝ። ይሄው መስሎ ነው። ከኔ እጅ ማንም ነው ማያስጠልህ። ክቡር ዳኛ በስቢት እኮ ተደብቆ ሞቷል። ግን ከኛ የሚደበቅ ነገር የለም ነው። ካሜራ ጣጣ አረግን ወንጀል ሲሰራ ቀብ ነው። ክቡር ዳኛ እንደዚህ አይነት ሞላጫ ባለስልጣን ህዝብን ሲዘርፍ ቆሜ ማየት አልችልም። አሁን እንድፈርዱበት ነው የምፈልገው። ፍርድ ቤቱ ግራና ቀኙን አይቶ ወንጀለኛ ሲል ፈርጀዋል። በመሆኑም በ2 ዓመት ጽኑ እስራት እንድትቀጣ ፍርድ ቤቱ ወስኗል። ማን አንጠልጥለህ እስር ቤት ወሩልኝ? አዎ አንጠልጥላችሁ አስገቡ። ይርግባ። እኔ እኮ በጣም ነው የማፈቅርሽ። ለምንድን ነው ፍቅሬን የማትቀበይኝ? ቆይ አንተ ጆሮ አይሰማም እንዴ? አልፈልግህም አልኩህ አይደል እንዴ? ለአንቺ እኔ ማጣት ምንም ነው፣ ለኔ ግን አንቺን አቶ መኖር ሞት ነው። ስለዚህ አሁን ከዚህ ፎቅ ላይ ራሴን ወርሬ ነው የምገለው። አታረጉ ለኔ ስትል ከፎቅ ላይ ተፈጥፈተ ሞትክ እንዴ? አንተ ሆስትራ እንዴ ዘለልከው? እኔ እኮ ለኔ ስትል መሬት ላይ ተፈጥፈተ ሞትክ ነው መሰለኝ። ኧረ መሬት ላይ አዲስ አረጋሳ ዘፈን ነው። ጉድ ሞርኒንግ ክላስ። ጉድ ሞርኒንግ ቲቸር። ማነው ደግሞ? እኔ እንጃ አዲስ አስተማሪ ነው መሰለኝ። አሎ አንተ እዛ ጋር ምን አባ ነው ክፍልስ ኮፍያ የምታደርገው? አልቆ ወደዛ ማንን ነው የሚያወራው? ኧረ ናቷ ስላንቺ ያውቅም መሰለኝ የሆነ ነገር በይው። አባ ስለኔ አታውቂም ምናምን ነው እንዴ? ማን አባ ነው? ለግቢው አዲስ ኮንክ ናቷ እስካንቺ ይባላል። የዳይሬክተሩ ልጅ እስቲ ቾክ ከየት አለ? ውይ ቾክ መያዝ ረሳው። ቁርስን ረስተሃል? ምን ያስቃል? እስቲ ያሳቃን ነገር ለኛም ንገረንና እኛም እንሳቅ። ደግሞ ምንድነው ጋውኑን አቆልፍም እንዴ? ምንም እኮ አስተማሪ አይመስልም። ቆይ እኔ እነዚህን አስተማሪዎች ምን ባረካቸው ነው የሚሻለው? ናቷ በቃ ተረጋጋ። ትሰማለህ? ነገው ላይ ሳትይዝ እናመጣ። አተቆም ምን አጠፋለህ? አንዳንዴ ግን የነገሮች መገጣጠም ግርም ይለኛል። ማለት እንደ አጋጣሚ ሆኖ ዛሬ ቅቅል አምሮኝ ነበር እና እናንተ ደግሞ ቀበቶ አላሰርክም። እሺ እንካየው። አዎ ያፈለጠ መንጃ ፈቃድ ምን አጠፋለህ? ባክ መንጃ ፈቃድ አውጣ። ኧረ አለቃ መኪናውን ከያዝኩት እኮ ገና 1 ሳምንቴ ነው። አዎ እኔም ቅቅል ከበላው 1 ሳምንቴ ነው። እሺ ይኸው። አዎ ያለለጂ መንጃ ፈቃድ ይኸው። አምጫው ቀይ መብራት እንደበራ ላይሽ አይቼዋለሁ። ታዲያ አልቆምሽም? አንተን አላየሁም ነበር። ያዘዛት ምን እየቀምክ ነው? የባህር ዳሯን ነው። ቆንጆ ጫት እየቀምክ ነው? አዎ ቢንም እየተወጋሁ ነው። ኧረ አረቄም እየጠጣ ነው? አዎ ፓፒ ምን እሺ መንጃ ፈቃድ አሳያለሁ። አንተንማ ባላቸው ሲሳይ አስቻለው። ባላቸው ሲሳይ መንገድ ትራንስፖርቱ? አዎ ኃላፊው ነኝ። አረጋ ወይ ሺሻ ይምጣ እንዴ? እንካይን ምንድነው? ሮጥ በለዛ ሱቅ ሄድና ጋምዳን ሲጋራ ገዝተልኝ ነው። እሺ
ጤና ይስጥልኝ። እሳት አደጋ ነው የምልርዳው። ሄሎ እሳት አደጋ ከቀበሌ ነው የምንደውለው። እሺ ቀበሌ እንዴት ናችሁ? ኧረ ድረሱልን፣ ሙሉ ቀበሌ ግቢው በእሳት እየነደደ ነው። ቀበሌው አሁኑና እሳቱን አጥፉልን። አሁንም አለ ሸይጣን ከእሳት እንመጣለን። ምን ማለት ነው? እኛ እየተቃጠለን እናንተ ሻይ የምትጠጡት ነውር አይደለም እንዴ? እናንተስ ነውር አይደለም እንዴ? ለአንድ መታወቂያ 40 ጊዜ ስታመላልሱ ግን በጣም ባለጌ ናችሁ። በጣም ባለጌ ስድ የመጨረሻ ነውረኛ። አንተ በቃ ተጨቃጨቀ ከእሳት እመጣለሁ አልኩህ አይደል? አሁን ካንዲ ክራሽ የሚባለውን ጌም እየተጫወትኩኝ ነው። ኧረ ወይኔ እሳት ወደ እኔ ክፍል እየተጠጋ ነው። ምን ላድርገው? አሁን ለሻይ ወጥተናል። ከእሳት ተመለስ ብለው